ታሪኩ የሚጀምረው ጆ በተባለ የደቡብ ኮሪያ የስለላ ወኪል ሲሆን እሱም ወደ ሀገሩ በድብቅ ስለሚገቡ አደንዛዥ እጾች መረጃ ለመሰብሰብ እየተዘጋጀ ነው። ይህንንም ለማድረግ መረጃ ሰጪ ለመሆን ከተስማማች አንዲት ሴት ጋር ለመገናኘት ወደ ሴተኛ አዳሪዎች ቤት ያመራል። ጆ ትኩረት እንዳይስብ ደንበኛ በመምሰል ወደ ውስጥ ይገባል። ብዙም ሳይቆይ ከሴቲቱ ጋር ይገናኛል። እሱም ንግግራቸውን በድምፅ እየቀዳ እውነት ወይም ውሸት መሆኑን ለመለየት ደግሞ የልብ ትርታ መቆጣጠሪያ መሳሪያን ይጠቀማል። በንግግራቸው መሃል ሴቲቱ ለጆ የእጅ አምባር በስጦታ ትሰጠዋለች። ምክንያቱም ጆ ከእሷ ጋር ለመተኛት ሳይፈልግ ሊያያት የመጣ የመጀመሪያው ሰው ስለሆነ ነው። ከጥቂት ጊዜ በኋላ ሴቲቱ ታሪኳን ማውራት ትጀምራለች። በአንድ ወቅት ለስራ ወደ ሩሲያ ከተማ ቭላዲቮስቶክ ተልካ እንደነበር ትገልጻለች። ለቤተሰቧ የተሻለ ህይወት ለመገንባት ተስፋ በማድረግ ባለቤቷና ልጇን ትታ ነበር ሄደችው። ነገር ግን እሷ የላካት ወኪል በህገወጥ መንገድ ይሰራ ስለነበር በሩሲያ መንግስት ቁጥጥር ስር ይውላል። በአጭሩ ታሪኩ ሲጠቃለል ሴቲቱ ከሩሲያ ተባረረች። ነገር ግን ወደ ቤቷ ስትመለስ የሩሲያ ማፊያ አባላት ጠልፈው በመውሰድ ለባርነት ሊሸጧት ይዘጋጃሉ። እንዳትቃወምና የታዘዘችውን ሁሉ እንዳትፈጽምም አደንዛዥ ዕፅ ይወጓታል። ይህን ሁሉ የሰማው ጆ ልቡ ይሰበራል። ወዲያውኑ የሰው ልጅ በህገወጥ መንገድ የማዘዋወር ስራውን ማጋለጥ ይፈልጋል። ነገር ግን አለቃው ትኩረቱ አደንዛዥ ዕፅ በሚዘዋወርበት መንገድ ላይ ብቻ እንዲሆን ያዘዋል። ይህ ለጆ አስቸጋሪ ሁኔታ ይፈጥርበታል። ምክንያቱም በእሱ እይታ ሁሉም ወንጀሎች መጥፋት ያለባቸው ናቸው። ብዙም ሳይቆይ ደላላው ለጆ የተሰጠው ጊዜ ማለቁን ነግሮ እንዲወጣ ያስገድደዋል። ጆ ወዲያውኑ ተጨማሪ የሰው ኃይል እንዲላክለት አለቃውን ቢጠይቅም ተልእኮ በይፋ የተፈቀደ ስላልነበረ ጥያቄ ውድቅ ይደረጋል። ይህ ደግሞ ሁኔታውን ይበልጥ የሚያበሳጭ ያደርገዋል። ምክንያቱም ጆ ሴቲቱን ለማዳን ምንም ማድረግ እንደማይችል ያውቃል። በመጨረሻም በአካል ተለይቶ ይሄዳል። ነገር ግን በውስጡ የታፈነ ቁጭት ነበረው። ሴቲቱ ልትሰቃይ እንደሆነ እያወቀ ችላ ብሎ ማለፍ አልቻለም። ጆ መረጃ ሰጪዋ እየተደበደበችና በቁጥጥር ስር እንድትሆን ተጨማሪ አደንዛዥ ዕፅ እየተወጋች ዝም ብሎ ማየት አልቻለም። በዚህ ጊዜ ትዕግስቱ ያልቃል። ወደ ውስጥ ተመልሶ በመግባት እሷን የሚያጠቁትን ወንዶች አንድ በአንድ በኃይል ይደበድባቸዋል። በአንድ ወንበዴ እግሩ ላይ ጉዳት ቢደርስበትም ጆ በፍጥነት በማገገም ሰውየውን ራሱን እስኪያጣ ድረስ ይመታዋል። አለቃው ሽጉጡን እንዳይጠቀም ያስጠነቅቀዋል። ምክንያቱም ሁኔታውን ይበልጥ ሊያባብስ ስለሚችል ነው። ስለዚህ ጆ ሁሉንም በባዶ እጁ ለመጋፈጥ ይገደዳል። ሁሉንም በቆሙበት እስኪቀሩ ድረስ በቡጢ ይነርታቸዋል። ከዚያ በኋላ ጆ ሴቲቱን በከፍተኛ መጠን አደንዛዥ ዕፅ ተወግታ ስለነበር በፍጥነት ሕክምና እንድታገኝ ወደ ዋናው መስሪያ ቤት ይወስዳታል። እዚያ እንደደረሱ የሕክምና ቡድኑ እሷን ለማዳን የሚችሉትን ሁሉ ያደርጋሉ። ነገር ግን የተወጋችው መጠን በጣም ከፍተኛ ስለነበርና የደም ስሮቿም ስለፈነዱ የቱንም ያህል ቢጥሩ ሴቲቷን ማዳን አልቻሉም። ከአንድ ሳምንት በኋላ ጆና የቡድን አጋሩ ስለ አደንዛዥ ዕፅ ዝውውሩ ያገኙትን መረጃ በሙሉ ሪፖርት ለማድረግ ወደ ኮሪያ ይመለሳሉ። ጆ በተጨማሪም ብዙ ሰሜን ኮሪያውያን ሴቶች በሩሲያ ማፊያዎች እጅ ለህገወጥ የሰዎች ዝውውር ሰለባ እየሆኑ መሆኑን ይገልጻል። በተሰበሰበው መረጃ መሰረት ወንጀሉ የሰሜን ኮሪያ መንግስት ባለስልጣናትንም ሳይጨምር እንደማይቀር ያስረዳል። በዚህም ምክንያት ጆ ወደ ሩሲያ ተመልሶ አጠቃላይ ስራ ክንውኑን እንዲያጋለጥ ይታዘዛል። በማግስቱ ጆ ሩሲያ ይደርሳል። በአንድ የእስያ ምግብ ቤት ውስጥም አንድ የመረጃ ምንጭ ያገኛል። እዚያ ያለ ሴዋ የተባለች ሰሜን ኮሪያዊት አስተናጋጅ ትቀርበዋለች። እሷም ወዲያውኑ ጆ ከደቡብ ኮሪያ የመጣ መሆኑን ትረዳለች። በአገሮቻቸው መካከል ግጭት ቢኖርም ጆ እንደተለመደው እንድታስተናግደው ይጠይቃታል። ከ5 ወራት በኋላ ታሪኩ አንዲት ወጣት ሰሜን ኮሪያዊት እንድታመልጥ ወደሚረዳ ደላላ ይዞራል። እሷም የመንግስቱን አስከፊ አገዛዝ መቋቋም ስላቃታት ወደ ቻይና መሸሽ ትፈልጋለች። ይሁን እንጂ ደላላው ይህ መንገድ የተሻለ ደህንነት አለው በማለት ወደ ሩሲያ ድንበር ይወስዳታል። እዚያ እንደደረሱ ግን ነገሮች ወደ አስከፊ ሁኔታ ይቀየራሉ። ያለምንም ማስጠንቀቂያ በግዳጅ ወደ መኪና ውስጥ እንዲገቡ ይደረጋል። አሌክሲ በተባለ ሰው በሚመራ የሩሲያ ማፊያ ቡድን ለባርነት እየተሸጡ መሆኑ ግልጽ ይሆናል። ደላላው ለአሌክሲ በጎን አደንዛዥ ዕፅ ለመሸጥ ሲሞክር ሁኔታው ይበልጥ ይባባሳል። በዚህ መሃል አንዲት ሴት ለማምለጥ ትሞክራለች። አሌክሲ ያለምንም ማመንታት በጥይት ይመታታል። በዚህም ማንም ሰው ማምለጥ እንደማይችል በግልጽ ማስጠንቀቂያ ይሰጣል። በማግስቱ ደላላው ሁሉም ነገር ሰላም መስሎት ቤት ውስጥ እረፍት ሲያደርግ ይታያል። ነገር ግን አንድ ሰው ቀድሞ ቤት ውስጥ ገብቶ ነበር። በድንገት በዳርት ቀስት ጥቃት ይሰነዝርበታል። ደላላው ለመከላከል ቢሞክርም አጥቂው የረታበትና በሰውነቱ ላይ በርካታ መርፌዎችን ይተክልበታል። አጥቂው ፓርክ ጊዮን የተባለና የሰሜን ኮሪያ የስለላ ወኪል ሲሆን የመጣውም የሰዎች ዝውውር ተግባሩን ለማጋለጥ ነው። ፓርክ ጊዮን ደላላውን ለምርመራ ወደ ሌላ ክፍል ይወስደዋል። ነገር ግን መልስ ሳያገኝ በሩሲያ የሰሜን ኮሪያ አምባሳደር በሆነችው ቺ ሲዮንግ ይቋረጣሉ። አምባሳደሩ ፓርክ ጊዮን ለምን ቅንጅት ሳይኖር በችኮላ እርምጃ እንደወሰደ ይጠይቃል። ደላላው አስቀድሞ ስለተያዘ ቺ ሲዮንግ ቅጣቱን ራሱ ለመወጣት ይወስናል። ደላላውም ከመጀመሪያው ጀምሮ ያደረገውን ሁሉ በጽሑፍ እንዲያሰፍር ያስገድደዋል። ማንም ሰው ሳያውቅ ፓርክ ጊዮን በሚስጥር የድምፅ መቅጃ መሳሪያ ይተክላል። ምክንያቱም የእሱ ተልዕኮ አንዱ ክፍል ቺ ሲዮንግን በቅርብ መከታተል በመሆኑ ነው።
ብዙም ሳይቆይ ቺሲዮንግ ለፓርክ ጊዮን የምሳ ግብዣ ያደርግለታል። የሚነጋገሩትም አስፈላጊ ጉዳይ እንዳለ ይነግረዋል። በዚያ ስብሰባ ወቅት ፓርክ ጊዮን እሱን ለመሰለል እንደተላከ ቺሲዮንግ አስቀድሞ እንደሚያውቅ ግልጽ ይሆናል። እንዲያውም አብረው እንዲሰሩ ሊያባብለው ይሞክራል። ፓርክ ጊዮን ግን የሰዎች ዝውውር መረቡን ለማጋለጥ ባለው ቁርጠኝነት በመጽናት በዝምታ ጥያቄውን ውድቅ ያደርጋል። በአጋጣሚ በዚያ ምሳ ወቅት ፓርክ ጊዮንን የምታስተናግደው ሴዩዋ ነች። እሷን ባያት ቅጽበት ለፓርክ ጊዮን ሁሉም ነገር ይቆማል። ቀደም ሲል ፍቅረኛሞች እንደነበሩና ሴዩዋ ወደ ሩሲያ ለመሄድ በመወሰኗ እንደተለያዩ ይታወሳል። እሷን እንደገና ማየት ብዙ ትዝታዎችን ይቀሰቅስበታል። አሁንም ያለፈውን ትዝታ ሊረሳ አልቻለም። ነገር ግን ስሜቱ ምንም ያህል ጠንካራ ቢሆንም ስሜቱን ዋጥ አድርጎ በትኩረት ወደ ተልእኮ ይመለሳል። በዚህ ሁሉ መሃል ፓርክ ጊዮን አንድ አስደንጋጭ ዜና ይደርሰዋል። ቀደም ብለው በቁጥጥር ስር የዋሉት ደላላ ባልታወቀ ምክንያት መሞቱ ይነገረዋል። ፓርክ ጊዮን ጊዜ ሳያባክን ሁኔታውን ለማጣራት ቺሲዮንግን ይዞ ወደ ስፍራው ያመራል። ቺሲዮንግ ደላላው ከመሞቱ በፊት ቃሉን ጽፎ አለመጨረሱን ይገልጻል። ይህም ከሰዎች ዝውውሩ ጀርባ ያለውን አካል ሆን ብሎ ለመደበቅ የተደረገ ይመስላል። ቺሲዮንግ ከሄደ በኋላ ፓርክ ጊዮን ቀደም ብሎ ተክሎት የነበረውን የድምፅ መግጃ ይፈትሻል። ነገር ግን መሳሪያው ተሰብሮ ያገኘዋል። ይህም ወዲያውኑ በቺሲዮንግ ሰዎች ላይ ጥርጣሬ እንዲያድርበት ያደርገዋል። አሁን ፓርክ ጊዮን ተልእኮውን ለመቀጠል ሌላ መንገድ ከመፈለግ ውጭ ሌላ አማራጭ የለውም። ቀጥሎም ታሪኩ ወደ ሴዩዋ ይዞራል። እሷም አንድ ደንበኛ ለመገናኘት ወደ ሆቴል ታመራለች። በምግብ ቤት ውስጥ ከመስራቷ በተጨማሪ ለታመመችው እናቷ ውድ መድኃኒት ለመግዛት ስትል ሰውነቷ እንደምትሸጥ ግልጽ ይሆናል። ሌላ አማራጭ አልነበራትም። ነገር ግን ባልተጠበቀ ሁኔታ ጆ በዚያ ይገኛል። ጆ የአደንዛዥ ዕፅ ዝውውሩን እና የሰዎች ዝውውር መረቡን ለማጋለጥ እንዲረዳው መረጃ ሰጪ እንድትሆን ጥያቄ ያቀርብላታል። ጆ ንግግራቸውን መቅዳት ይጀምራል። የልብ ትርታ መቆጣጠሪያውንም ያዘጋጃል። ለእናቷ መድኃኒት ገንዘብና እናቷ ወደ ሴውል ሄዳ የተሻለ ሕክምና እንድታገኝ እንደሚያመቻች ቃል ይገባላታል። በንግግራቸው መሃል ሴዩዋ በደቡብ ኮሪያ ወጣቶችን ኢላማ ያደረገውና በስፋት እየተሰራጨ ያለውን የአደንዛዥ ዕፅ ናሙና ለጆ ትሰጠዋለች። ጆ ደግሞ ከአደንዛዥ ዕፅና ከሰዎች ዝውውር ጋር በተያያዘ ከቺሲዮንግ ጋር በቀጥታ ይሰራል ተብሎ የሚጠረጠረውን የአሌክሲን ፎቶ ያሳያታል። ሴዩዋ በቅርቡ አንዳንድ ጓደኞቿ ወደ ሰሜን ኮሪያ እንደተላኩ፣ ነገር ግን ከዚያ በኋላ ቤተሰቦቻቸው ምንም ወሬ እንዳልሰሙ ትገልጻለች። ከነዚህም አንዷ ቀደም ሲል መረጃ ሰጪ የነበረችውና አሁን የሞተችው ሴት ነበረች። ስብሰባው ሲያልቅ ሴዩዋ የእናቷን መድኃኒት ይዛ ለመውጣት ትዘጋጃለች። ከመሄዷ በፊት ግን በእርግጥም ደንበኛ ያገኘች እንዲመስል ከጸጉሯ ላይ ጥቂት ነቅላ ለጆ ትሰጠዋለች። ጆም ልደቷ መቃረቡን ስላወቀ ትንሽ ስጦታ ይሰጣታል። ወደ ሆቴሉ ሲመለሱ የጆ የሥራ ባልደረባ የሆነችው ኢም ነገሮችን በፍጥነት እንዳይከውን ታስጠነቅቀዋለች። ሴዩዋ ልትዋሽ የምትችልበት እድል አለ፣ ምክንያቱም በምርመራ ወቅት የልብ ትርታዋ የተረጋጋ አልነበረም። ለተልእኮም ሆነ ለሴዩዋ ደህንነት ሲባል ሁሉም ነገር በጥንቃቄ መያዝ አለበት። ይህ በእንዲህ እንዳለ ሴዩዋ ወደ ምግብ ቤቱ ስትመለስ ፓርክ ጊዮን ቀድሞ ሲጠብቃት ታገኘዋለች። ፓርክ ጊዮን ይህን ሁሉ ጊዜ ሲፈልጋት እንደነበርና ወደ አገሯ ሊመልሳት እንደሚፈልግ ይነግራታል። ሴዩዋ ግን ፈቃደኛ አትሆንም። በሩሲያ ካለው ሕይወት ጋር እንደተላመደች በመግለጽ ብቻዋን እንዲተዋት ትጠይቀዋለች። ጆ ስለ ፓርክ ጊዮን ያለው ፍላጎት እየጨመረ ይሄዳል። ፓርክ ጊዮን ከፍተኛ ስልጠና ያለው ወኪል ቢሆንም ከሴዩዋ ጋር በሚሆንበት ጊዜ ጥንቃቄውን ሙሉ በሙሉ እንደሚዘነጋ ጆ ይረዳል። እንዲያውም ሌላ ሰው ስብሰባቸውን በድብቅ እየቀረጸ ነበር። ጆ ፓርክ ጊዮን ከቺሲዮንግ ጋር ግንኙነት ሊኖረው ይችላል ብሎ መጠርጠር ይጀምራል። ሴዩዋን ወዲያውኑ ከጥቃቱ ለማውጣት ቢያስብም ኢም ግን በፍጥነት እርምጃ መውሰድ ሁላቸውንም አደጋ ላይ ሊጥል እንደሚችል ታስጠነቅቀዋለች። ትንሽ ቢከራከሩም ጆ ምክሯን ይቀበላል። በማግስቱ ጠዋት ፓርክ ጊዮን በድንገት ሲነቃ ቤት ውስጥ የማያውቃቸውን ሰዎች ያገኛል። ቺሲዮንግ ወደ ኤምባሲው እንዲያመጡት የላካቸው ሰዎች ነበሩ። ብዙም ሳይቆይ ቺሲዮንግ ሴዩዋ ላይ ባለፈው አንድ ወር ውስጥ ወደ ተጠቀሰ ሆቴል ደጋግማ ስትመላለስ የሚያሳይ ክትትል ቪዲዮ ያሳየዋል። ሁልጊዜም በጎን ባለው ክፍል ውስጥ ሁለት ሰዎች በተመሳሳይ ሰዓት ይገባሉ። ይበልጥ አጠራጣሪው ደግሞ የሆቴሉ ክፍሎች በሚስጥር በር የተገናኙ መሆናቸውና ሴዩዋ ስትወጣ ደንበኛው ቀድሞ ወጥቶ ያለ የአክብሮት ምልክት ማሳየቷ ነው። ቺሲዮንግ ሌላ ሰው እጁ እንዳለበት ይረዳል። መደምደሚያውም ሴዩዋ ሀገሯን ከድታ ከደቡብ ኮሪያ ጋር እየሰራች ነው። በሕጉ መሰረት ደግሞ እሷን በቁጥጥር ስር የመዋል ኃላፊነት የፓርክ ጊዮን ይሆናል። ጆ የቺሲዮንግ ሰዎች ወደ ሴዩዋ መኖሪያ መሄዳቸውን ሲረዳ ወዲያውኑ ይሮጣል። ይህም ግን ጣልቃ ለመግባት ፈቃደኛ አትሆንም። ሌላ አማራጭ ስለሌለው ጆ ጉዳዩን በራሱ ለመጨረስ ይወስናል።
ፓርክ ጊዮን ከቺሲዮንግ ሰዎች ጋር በመሆን የሰሜን ኮሪያ ሰራተኞች የሚኖሩባቸውን ክፍሎች ይፈትሻል። በመጨረሻም ሴዋን ፊት ለፊት ሲያገኛት ከደቡብ ኮሪያ ወኪል ጋር እየሰራች መሆኑን እንድታምን ሊያሳምናት ይሞክራል። ይህ ሁኔታ ለፓርክ ጊዮን እጅግ አሰቃቂ ነው። በአንድ በኩል የአገር ግዴታው፣ በሌላ በኩል ደግሞ አሁንም የሚወዳትን ሴት መመርመር ይኖርበታል። የቺሲዮንግ ሰዎች በሴዋ ክፍል ውስጥ ተደብቆ የነበረ የአሜሪካ ዶላር ሲያገኙ ይህ ብቻ እሷን እንደ ከዳተኛ ለመፈረጅ በቂ ይሆናል። በከባድ የልብ ስብራት ለተጨማሪ ምርመራ ተወስዳ ትሄዳለች። በአንድ በሚስጥር ተቋም ውስጥ ቺሲዮንግ ሴዋ ከልጅነቷ ጀምሮ እስካሁን ያለውን የህይወት ታሪኳን እንድትጽፍ ያስገድዳታል። በጻፈችው ቁጥር የንግግር መጣረስ አለ በማለት ደጋግሞ እንድትጀምር ያደርጋታል። በድካምና በውሃ ጥም ተጎድታ ውሃ ስትጠይቅ ቺሲዮንግ ፓርክ ጊዮን ውሃውን እንዲጠጣው ሳይሆን በላዩ ላይ እንዲያፈስባት ያዘዋል። ከዚያም ቺሲዮንግ ወደፊት ይጠጋል። በእጆቹም ጆ ለሴዋ በስጦታ የሰጣትን ጓንቶች አጥልቋል። ከዚህም በመነሳት ከደቡብ ኮሪያ ወኪል ጋር ስትገናኝ እንደነበረ ቀድሞ እንደሚያውቅ ግልጽ ያደርግላታል። ቅጣቷን እንድትቀበልም ወደ አገሯ ትላካለች። ፓርክ ጊዮን ሊያስቆመው ቢሞክርም ያለው የስልጣን ልዩነት አቅመቢስ ያደርገዋል። ቺሲዮንግ ከሄደ በኋላ ፓርክ ጊዮን ሌሎች ወኪሎች የደቡብ ኮሪያውን ሰላይ ለመመርመር እንዲረዱት ቢጠይቅም ትዕዛዝ አልደረሰንም በማለት ፈቃደኛ ሳይሆኑ ይቀራሉ። ይህ በእንዲህ እንዳለ ጆ ሴዋን የጫነውን መኪና በድብቅ ይከታተላል። መኪናውን እንደታሰበ ወደ ወደቡ አለመሄዱን ይረዳል። ክትትሉን ሲቀጥል ቺሲዮንግ ከሩሲያ የማፊያ መሪ አሌክሲ ጋር በቀጥታ ሲገናኝ ይመለከታል። ጆ ቺሲዮንግ በሰዎች ዝውውር ውስጥ እጁ እንዳለበት የሚያረጋግጥ ፎቶግራፍ በጥንቃቄ ያነሳል። ሴቶቹ ከመሸጣቸው በፊት ታስረው የሚቆዩበት በሚስጥር ሕንፃ ውስጥ ሲገቡ ይከተላቸዋል። ጆ ያለምንም ማመንታት ጥይት መከላከያ ልብሱንና መሳሪያዎቹን አዘጋጅቶ ብቻውን ወደ ውስጥ ለመግባት ይዘጋጃል። በተመሳሳይ ሰዓት ፓርክ ጊዮን ጆን ፍለጋ ወደ መኖሪያ ቤቱ ይሄዳል። እዚያም ከይም ጋር ከባድ ፍልሚያ ውስጥ ይገባል። በመጨረሻም ያሸንፋታል። በዚያው ቅጽበት ጆ በቀጥታ ለፓርክ ጊዮን ይደውላል። ጆ ሁሉንም ነገር ያስረዳዋል። ሴዋን ለማዳን ወደ ውስጥ እየገባ መሆኑንና ቺሲዮንግ ከአሌክሲ ጋር አብሎ እንደሚሰራ ይነግረዋል። ማስረጃውንም ለፓርክ ጊዮን ይልክለታል። ፓርክ ጊዮንም ምንም ሳይናገር በፍጥነት ወደ ስፍራው ይገሰግሳል። ወደ ተቋሙ ስንመለስ ሴዋ ለሽያጭ እየተዘጋጀች ነው። በማሳያ ሳጥን ውስጥ ተቀምጣ ከፍተኛ ጥራት ያለው ምርት የሚል ምልክት ተለጥፎባታል። ልብሱን ለመልበስ ስትቃወም አሌክሲ ባይል እንድትታዘዝ አደንዛዥ ዕፅ ይወጋታል። ጆ ጥቃቱን ይጀምራል። ወዲያውኑ የከፋ የተኩስ ልውውጥ ይፈጠራል። ቁጥራቸው ከበዛ ጠላቶች ጋር እየተጋፋ ከሽፋን ጀርባ በመሆን ጠላቶቹን አንድ ባንድ እየለቀመ ወደ ሕንፃው ጥልቀት ይገባል። ሴዋ በአደንዛዥ ዕፅ ተጎድታ ቢሆንም በመጨረሻ ራሷን አውቃ መከላከል ትጀምራለች። ጆ ድንገተኛ ብልጭታ የሚፈጥር ቦምብ በመወርወር አንዱን ክፍል ያጸዳል። ነገር ግን በሂደቱ እሱም ይቆስላል። እመሙን ችሎ በመግፋት በመጨረሻ ከሴዋ ጋር ፊት ለፊት ይገናኛል። ሁኔታው ተስፋ አስቆራጭ በሆነበት ቅጽበት ፓርክ ጊዮን ይደርሳል። ሁለቱ ሰዎች መሳሪያዎቻቸውን አነጣጥረው ፊት ለፊት ይቆማሉ። አንዳቸውም ሌላውን ሙሉ በሙሉ አያምኑም። ጆ በፍጥነት ያስረዳል። ሴዋ መረጃ ሰጪው መሆኗንና ግቡም አጠቃላይ ዝውውር መረቡን ማጋለጥ እንደሆነ ይነግረዋል። በመካከላቸው ያለው ጥረት ሳይረግብ በድጋሚ ጥቃት ይሰነዘርባቸዋል። አማራጭ ስለሌላቸው ልዩነታቸውን ወደ ጎን ትተው አብረው መዋጋት ይጀምራሉ። ጥይት በማያሳልፍ ኮንቴነር ጀርባ ቢደበቁም አሌክሲ ኮንቴነሩ እንደ ተንቀሳቃሽ መከለያ በመጠቀም ሰዎቹን ወደፊት ያስጠጋቸዋል። ጆ ቀዳዳ አግኝቶ በመተኮስ የአሌክሲን የመጨረሻ ወታደሮች ያስወግዳል። አሌክሲ ብቻውን ይቀራል። እሱም ቢሆን ጆ እግሩ ላይ ሊመታው የሚችል አደገኛ ሰው ነው። ፓርክ ጊዮን ጣልቃ ይገባል። አሌክሲ ጥይት ሲጨርስ ፓርክ ጊዮን ሊወጋው ይሞክራል። ነገር ግን አሌክሲ በኃይል ይበልጠዋል። ጆም ይተኩሳል። የእሱም ሽጉጥ ጥይት ይጨርሳል። ፍልሚያው ይቀጥላል። ሁለቱም ሆነው አሌክሲን ያደክሙታል። በመጨረሻም ጆ ከጀርባ ሆኖ ጉዳዩን ይቋጫል። አሌክሲም ይወድቃል። ጆ ሴዋ እንድትቆም ይረዳታል። እሷም የፓርክ ጊዮንን ቁስል ታክማለች። ከዚያም አንድ ላይ በመሆን ሌሎች ሴቶችን ከተቋሙ ማውጣት ይጀምራሉ። ነገር ግን ወደ ውጭ እንደወጡ ፓርክ ጊዮን ቺሲዮንግ በጠመንጃ ሲጠብቃቸው ይመለከታል። ሌላ ከባድ የተኩስ ልውውጥ ይጀምራል። ቺሲዮንግና ሰዎቹ ከተለያዩ አቅጣጫዎች ጥቃት ይሰነዝራሉ። ጥይት ሊያልቅባቸው ሲቃረብ ኢም ደርሳ ተኩስ በመክፈት ጫናውን ታቀልላቸዋለች። ተሰባስበው የመጨረሻውን እርምጃ ለማንቀሳቀስ ይዘጋጃሉ። ጆ ቺሲዮንግ ሴቶቹን ሊመታ ሲል ሲመለከት ራሱን ወርውሮ ጥይቱን እሱ ይቀበላል። በህይወት ተርፎ ጥይት ይሞላል። ወደፊትም መጓዛቸውን ይቀጥላሉ። ይህም ፓርክ ጊዮን እሷን ኢላማ ያደረገ መስሏት በስህተት ልትመታው ትቃረባለች። ነገር ግን እሱ እሷን ከቺሲዮንግ ጥይት እየከለላት ነበር። እሱም ተመታ። በከፍተኛ ሁኔታ እየደማ ቢሆንም ፓርክ ጊዮን ጉዳዩን ለመጨረስ ወደ ውስጥ እንደሚገባ ምልክት ይሰጣል። ጆ ጥይት እያለቀ መሆኑንና አደገኛ መሆኑን አውቆ ሊያስቆመው ቢሞክርም ፓርክ ጊዮን ወደፊት ይገፋል። የደሙ ፈለግ ያለበትን ቦታ ያጋልጥበታል። መኪና ውስጥ ገብቶ ይጠብቃል። ቺሲዮንግ ቢጠጋም ራቅ ብሎ ይቆማል። በዚያ ትርምስ ውስጥ ሶስቱም በጥይት ይመታሉ። ጆም ህመሙን ችሎ በመጨረሻ ቺሲዮንግን ለአንዴና ለመጨረሻ ጊዜ ጥለዋል።
ጆ ወደ ፓርክ ጊዮን ጎን በመሮጥ እንዲበረታ ይነግረዋል። ሁሉም ነገር እንዳበቃና ወንጀለኞቹ እንደተሸነፉ ይነግረዋል። ነገር ግን ፓርክ ጊዮን ብዙ ጊዜ እንዳልቀረው ያውቃል። በመጨረሻዎቹ ደቂቃዎች አንድ ጥያቄ ያቀርባል። ሁልጊዜም ሴዋን ጠብቃት። ሴዋ እስከ መጨረሻው ከጎኗ አልተለየችም። በአይኗ ፊት ሲያልፍ እያየች በሐዘን ተውጣለች። እሱ ከመሞቱ በፊት የመጨረሻዋ የመጽናኛ ምንጭ ሆነች። ከጥቂት ጊዜ በኋላ ጆ ስለ ተልእኮ አጠቃላይ ሪፖርት ያቀርባል። ተልእኮ እንደተሳካ ይፋ ይደረጋል። የሰዎች ዝውውር መረቡና የአደንዛዥ ዕፅ ስርጭቱ ሙሉ በሙሉ ተጋለጠ። ይሁን እንጂ ጆ ሰሜን ኮሪያዊ ሴትን ለማዳን በመምረጡና አዲስ ዜግነት እንድታገኝ መንገድ በማመቻቸቱ ከሌሎች ጥርጣሬ ይገጥመዋል። ለጆ ግን መልሱ ቀላል ነው። ከየትም ይምጣ ከየት ሁሉም ሰው ሊድን ይገባዋል። በመጨረሻም ጆ ከሩቅ ሆኖ ሴዋን መከታተሉን ይቀጥላል። እሷ በአውሮፓ አዲስ ሕይወትን ለመጀመር መርጣ ትምህርቷን መከታተል ጀመረች። በዚህ ሁሉ ሂደት ውስጥ አልፎ ወደ አንድ ግልጽ መደምደሚያ ደረሰ። አገር፣ ግጭት ወይም ርዕዮተ ዓለም ምን ይሁን ምን የሰው ሕይወት ማዳን ሁልጊዜም ትክክለኛ ምርጫ ነው።